ይሄ አቤል ተብዬ ቅንቡርስ ማለት ነው ሩታን የሚያገኝበት ሰበባቱ እስከዛሬ ድረስ ሩታን ማግኘት አልቻለም። አሁን በትናንትናው ዕለት ሄርሜላ ከሩታ ቤት ስለመጣች ብቻ ለምን ይጠራታል፣ ለምን አብርሽን ይጠሩታል በማለት ዛሬ ከቤቷ ሄዶ ሩታን ለማናገር ፈለገ ማለት ነው። ይሄ ሰውዬ በራሱ ላይ ያልሆነ ነገር ለማምጣት በጣም እየተሯሯጠ ያለ ሰው ነው ማለት ነው። እና ከሆነ መዘዝ ውስጥ ገብቶ እስከምናየው ድረስ ነው እንደዚህ እየለፈለፈ ያለው ማለት ነው። በጣም ከአቅም በላይ ነው ያበዛው የምር ሩትዬ ማለት ነው። 1-0 እኮ ነው የምታንከራትታቸው። የምሬን ይሄ ሁሉ ጫጫታ የሚንጫጫው ሰው 1-0 ዜሮ ናቸው እነሱ። ሩትዬ አንደኛ ነች። እንዲህ ሚዲያውን ከቲክቶክ እስከ ዩቲዩብ ድረስ የምታናጋው የምታንቀጠቅጠው ሩትዬ ነች። ይሄን አምናችሁ ተቀበሉ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ሰላምና ፍቅር ብዙ ተረፍ ይበላችሁ። እንግዲህ ውድ ቤተሰብ ያው ከሩታ ላይ ሁሉም ተነስቶ ፊት እንደሚል የታወቀ ነው። አንደኛ ሁና ሳለ መሪ ሁና ሳለ ግን ሁሉም እንዲህ አይኑን አፍጥቶ ከሷ ላይ ነው። ሩታ ትንሹ ትልቁ ማለት ነው። በትናንትናው ቪዲዮ ቤተሰብ እንደው እኔ ያላየሁት ህዝብ የለም ነው የምላችሁ። ከቲክቶክ እስከ ዩቲዩብ ተንጫጩ። ዩቲዩበሮች ኮመንተሩ ምናምን ተውት። ኮመንተሩንማ ዩቲዩበሮች ራሱ ዩቲዩበር የተባሉ ሰዎች ተንጫጩ በሩታ ማለት ነው። እኔ የምለው ምን አገባችሁ ግን አሁን ዩቲዩበሮች ማለት ነው፣ ጥቃቅን ዩቲዩበሮች ምን አገባችሁ ግን? ምን አገባችሁ እናንተ? እኮ ሸቃይ ናችሁ። በዚህ አጋጣሚ ለሰው ላይ እየሸቀላችሁ እንዲህ በሩታ ላይ ምቀኛ፣ ምድረ ምቀኛ። ምን ልላችሁ ፈልጌ ነው እንደው ያላየሁት ህዝብ የለም ለማለት ፈልጌ ነው። በትናንትናው ዕለት እንኳን ምን ያክል እንዳንቀጠቀጠቻቸው ማለት ነው። እና እንግዲህ በአጭር አማርኛ አንድ መልእክት አስቀምጣለች ሩትዬ። እሱ ምንድን ነው? ብልህ ሰው መቼ ሞኝ መሆን እንዳለበት ያውቃል ብላለች። ያ ማለት እንግዲህ ይገባችኋል ብዬ አስባለሁ። እናንተ ልትፋቷት አልቻላችኋል። ምንም ነገር ስታድርግ አንቺ እንደዚህ ነሽ፣ አንቺ እንደዛ ነሽ፣ ረፊ ተይ፣ ይሄን ነገር አታድርጊ፣ ይሄ ነገር አይጠቅምሽም። ይሄ ማለት የሚጠቅመኝና የማይጠቅመኝን እኔ ያውቃለሁ። ማድረግ የሌለብኝንና ማድረግ ያለብኝን እኔ ያውቃለሁ። ማድረጋቸውን ነገሮች ሳላቅ አይደለም ማድረጋቸው። ገባችሁ? ግን አውቄ ነው ዝም የምለው ነው። ስለዚህ መተው ላለባት ነገር እየተወች እንጂ ነገሮች ሁሉ ሳይገባት ቀርቶ አይደለም። ሩታ በደንብ አድርጋ ነው የምትረዳው። እናንተ ከምትናገሯት በላይ በደንብ እሷ የምትሰራው ነገር የሆነ ስህተት ከሆነ ራሱ ስህተት እየሆነ እንደገባት ነው እየሰራች የምትመጣው ማለት ነው። ገባችሁ አይደለ? እና ከዚህ ጋር ልዑል የሚባል ልጅ አለ። ይሄ ልጅ ለምሳሌ አፉን ይፈታል አይደል? አፉን ከፈታ በኋላ ነገሮችን አያገናዝብ። ምንም የሚያውቀው ነገር የለም። ቢያንስ ይቆያል ነገሮችን እስከሚያገናዝብ፣ ከእናቱ ላይ ምንድነው የተፈጠረውን ነገር የሚለው እስከሚያገናዝብ ድረስ አባቴን እያለ ቀን ተሌት ይጨቀጭቃታል ይሄ ልጅ ማለት ነው። በዛ ሰዓት ግን እናንተ ከዚህ ጋር የሆነ ሩታን እንደፈለገ የምታረጓት ሰዎች መልስ ትሰጡታላችሁ፣ ለልጇ መልስ አትሰጡትም። አያችሁ አይደለ? መልስ ለመስጠት የምትቸገረው እሷ ነች። ለልጇ ስትል ምንም ነገር ታደርጋለች። እናት የእናትን ነገር ልትረዱ ይገባል፣ እናንተም ቢሆን ማለት ነው። እና ሩትዬ አንቀጥቅጨው፣ እንደዚህ አንቀጥቅጨው ማለት ነው። እኮ ማለት ነው ዘና ነው የሚለው እግዚአብሔርን እንደዚህ በሷ ሲንጫጩ ሳይ። ምክንያቱም እሱ አንድ ሰው ሆና ለዛውም ሴት ነች፣ አንድ ነች እና ማለት ነው። ወንዱንም ሴቱም እንዲህ ነው የምታንቀጠቅጠው፣ እንዲህ ነው የምታንቀጠቅጠው ማለት ነው። ለሁሉም ስራ ፈጠራ የምትሰጥ ሴት ነች። እና ይሄ ሽልጦ ማለት ነው አቤል ተብዬ ዛሬ እንግዲህ ሩታን ለማናገር አብርሽ አይወድሽም ሄርሜላን ነው የሚወደው ብዬ እንድታርፍ ከስራዋ ከተንኮሏ እንድታርፍ ላረጋት ነው አለ ማለት ነው። አንተ ምቀኛ መቀመቅ፣ አንተ ሽልጥልጥ፣ ከአንተ በላይ ምቀኛ ደግሞ በነገራችን ላይ ካንተ ከሄርሜላ ቀጥሎ አንተ የሩታን ትዳር እንዲፈርስ አንደኛው አስተዋጽኦ የወሰድከው አንተ ነህ። አንተ ጅል እማትረባ የበላህበትን እጅ የምትቆረጥም ቆርጣሚ ማለት ነው። ከሃዲ አንተ ከሃዲ። እና ሄርሜላን በይ ሂጂ፣ ግቢ፣ ቅረቢው፣ ግፊበት እያልክ እያበረታታ የሰውን ትዳር እንድታፈርስ አደረግ። ስለዚህ ያንተ እጅ አለበት ከዚህ ውስጥ ማለት ነው። እና ብዙዎቻችሁ ደግሞ በጣም የገረማችሁ ነገር ማለት ነው ሄርሜላ ማለት እኮ የሰውን ትዳር አፋርሳ አብርሽን ለራሷ ያደረገች ሰው ነች። አሁን ሄርሜላ ማለት ሩታ ብትተዋትም ራሱ አብርሽን የምታምነው ሰው አይደለችም። ለምን ሴት እዚህ ጋር አስለቀሱ ሚስቱን ለሴት ብሎ ፈትቶ የሄደ ወንድ ሄርሜላ መቼም አምናው ልትቀመጥ አትችልም። በወጣ በገባ ቁጥር የት ነበርክ፣ የት ወጣ፣ የት ገባ እያለች ሁሌ በሰቀቀን ነው የምትኖረው። ለምን? እሷ ራሷ ባህሪውን ታውቋለች። እሷ ከሰው ላይ መንጭቅ አድርጋ ስለወሰደችው ነገ ደግሞ አንዷ መታ አብርሃምን መንጭቃ እንደማትወስደው በምን እርግጠኛ ነች? አትተማመንበትማ፣ አትተማመንበት። ሁሌ ህይወትሽ የሰቀቀን ነው የሚሆንብሽ። ይሁንብሽ፣ አሁንም ቢሆን ማለት ነው ሄርሜላ፣ ሁሌም ህይወትሽ የሰቀቀን ይሁንብሽ። እንቅልፍ እንዳተኝ
እና አቤል ተብዬ ማለት ነው አርግዛለታለች፣ ሊያገባት ነው፣ ፍቅረኛሞች ናቸው፣ አልፎ አልፎ አብረው እየኖሩ ነው እያለ ነው ማለት ነው። ኧረ እስከ ዘላለሙ አብረው ይኖሩ ግን ማለት ነው። ሩታ በዛ ሰዓት እኮ አሻንጉሊት አይደለም ያረገዘችው፣ ገባ አይደል አንተ ከሃዲ። ሩታ ልጅ ነበር በሰዓቱ ያረገዘችው፣ ግን ልጅ አርግዛ አንተ እያዘንክላት አልነበረም። ስታሽቃብጥ የነበረው ለሀለሌ ለውሽሚት ነበረ ስታሽቃብጥ የነበረው ማለት ነው። ዛሬ ለምንድን ነው የሩታ ሴትነት ያን ያልታየ? ልዑሊን እንደዛ አርግዛ ሆዷ ተንገፍጥጦ በየቦታው ስታንከራትቷት ያኔ የሷ ጉዳት ለምንድን ነው ያልታየ? አንተ ጅል፣ አንተ አስመሳይ፣ አንተ ለሆዱ አዳሪ። ስለዚህ ሄርሜላ ሩታ ሄደችም መጣችም አብርሃምን አታምነውም። በቃ ይሄ ነው እንቅጩ፣ ይሄ ነው አታምነውም። ምክንያቱም ያው የሰረቀ ሰው ዞሮ ዞሮ እሷ ሰርቃ ስለወሰደችው ነገ ሰረቃለሁ ብላ ስለምታስብ ሄርሜላ ማለት ነው። እና ሲቀጥል ደግሞ ሩትዬ ማለት ነው የምሬን ነው የምልሽ፣ ይሄ አቤል የሚባለው ይሄ ወስላታ ቀይባ ስነ ስርዓት ልታስይዥ ይገባል እኮ እግዚአብሔርን። እኔ ከዚህ በፊት ምንድን ነው የምትለው አብረን በልተናል አብረን ጠጥተናል ብዬ ነው ትላለች። እሱ አብረን ጠጥተናል አብረን በልተናል በእጅ ጎርሻለሁ ብሎ እኮ አንቺን ከመውጋት ወደ ኋላ አላለም አይደል? አንቺ ለማን ነው የምታዝኙ? ለማን ብለሽ ነው የምታዝኙ? የምሬን ነው የምልሽ። ይሄን ሰውዬ የሆነ ነገር ላይ ማድረስ አለብሽ። እግዚአብሔርን ከተቻለ ለዘላለሙ ስምሽን እንዳያነሳ እንኳን አይደለም በሰው ታኳ አንቺን ለመጣላት ቀርቶ ማለት ነው በራሱ ጉዳይም እንኳን እንዳያገኝሽ ማድረግ አለብሽ። ይሄ ጅል ባለጌ ጭራሽ ደግሞ ለሄርሜላ ተቀጥሎ ሩታን ለማናገር መጣ። ለነገሩ እኔ የሩታ እህቶች ራሱ ዝም ብለው ሲያሽቃብጡ እኔ በጣም የሚገርሙኝ እናንተ። የምሬን እኮ ነው። እዚህ ጋር እየወጡ አብርሽ ልክ ነው፣ ሄርሚ ልክ ነች፣ ሄርሜላ እና አብርሽ ለምን አይጋቡም? ዝም ብሎ ማሽቃበጥ ከየትኛው ወገን ናችሁ ግን እናንተ? ማለት ይኸው አንዳንድ ነገራችሁ ስነ ስርዓታችሁ ምናምን በእርግጥ እኔ ደግፈዋለሁ እኮ በጣም ስነ ስርዓት አላችሁ፣ ሰውን ያለ አግባብ አትናገሩም። ግን ማለት ሩታን ምኑ ጋር ነው የምትደግፏት? እንዴት ነው? በአንድ አቋም ቆሙ እንጂ። አብርሃም የሆነ ነገር ሆኖ ከመጣ እድጊ ትመጣና አብርሃም ልክ ነው። ከዛ ደግሞ ሜሪ ማን ነበረች? ሄርሜል ማን ነበረች ስሟ? ሜላት ትመጣና ሄርሚ ልክ ነች። እንደው ሀሳባቸው የዋዠቀ ነገር ሆነብኝ ማለት ነው። ከነሱ ይልቅ ለሩታ እንዲህ በቃ እንዴት ነው ሽንጡን ገትሮ የሚከራከርላት እኔ ሌላኛው ህዝብ ነው የሚመስለኝ። ዝም ብዬ ሳስበው ሩታን የሚወዷት ተመልካቾቿ ከነሱ የበለጠ እውነታውን ይዘው የሚከራከሩ እህቶቿ ግን እንደው በዚህ ሞለጭ ነው የሚሉት ሁልጊዜ ማለት ነው። እና ስለዚህ እንደ አቤል አይነቱ እርኩስ ከሩታ ላይ ይሄን ያክል የሚዘባበተው የእናንተን እንዲህ ወደዛና ወደዚህ መገለባበጥ እያየ ነው ማለት ነው። የምሬን ነው። መቆም ካለባችሁ ከእህታችሁ ጋር ቆሙ። ሰው ጠላኝ ተወደደኝ ብላችሁ ምንም ሊያስጨንቃችሁም አይገባም። እና እኔ ምን ፈልጋችሁ እንደው እንደዚህ የምታረጉ አላውቅም። ሜሪና ማን ነበረች? ሜሊና እድጊ በቃ እንዲህ መሽሎክሎክ ምንድን ነው? እና አብርሃም ልጁን መጥቶ የማየት ግዴታ አለበት። መጥቶ ከቤት ደግሞ የትም አትወጣም ሩታ፣ ከዚህ በኋላ የትም አትወጣም። መጥቶ ማየት ካለበት ከቤት መጥቶ ያያል። አለቀ። እንግዲህ ከዛ ከጀርባው ላይ የሆነ ምንድን ነው የሚባል ቤተሰብ በርቀት የሚያሳይ ይሄ ካሜራ ነው ብቻ የሆነ ተንቀሳቃሽ ካሜራም ልትገጥሚለት ትችያለሽ። ሄርሜላ መቆጣጠር ከፈለግሽ ባልሽም ማለት ነው። ይሄን ያክል አንቺ መተማመኛ ከሌለሽ መጀመሪያ ለምንድን ነው ከአብርሃም ጋር የሆንሽው? እንዲሆነ ነገር ብን ባለ ቁጥር ነፍስሽ ብን እያለ እንዴት ነው አንቺ እድሜ ዘላለምሽን የምትኖሪው ከሱ ጋር? እንደዚህ እኮ ነው በቃ። ውሽማ እንደዚህ ነው። ወንድን በገላ ገዝታ የወሰደች ሴት በሆነ ነገሯ ወንድን አማለላ የወሰደች ሴት ሰላም አታገኝም። ገባሽ ሄርሜል? እዚህ ጋር ጸነስኩኝ ገለመሌ ምናምን ብትይ ማለት ነው ያንቺ ህይወት ግን እንደዚህ እንድትመሰቃቀል እንደሚኖር ማወቅ አለብሽ ከመጀመሪያው ነው። እንደውም እኔ እንደሚመስለኝ ይሄን እውነት አርግዘሽ ከሆነ እርግዝና ውሸት ነው። በእርግጥ አርግዘሽ ከሆነ ማለት ነው ልጅሽን ብቻሽን እንደምታሳድጊ ነው የሚሰማኝ። ለምን በዛም ማለት በዚህ አብርሃም ከሩታ ጋር ይመለሳል። ዋናው ነገር ይሄ ነው፣ እንቅጩ ይሄ ነው ማለት ነው። ልታውቂ ይገባሻል። ገና በአንድ ቀን ይሄን ያክል ያዙ ይልቀቁኛሽ ድንፋታ ደግሞ አንቺን ብሎ ባለ ጸባይኛው አንቺን ብሎ ደግሞ ባለ መላከኛ መላእክ አይገባበት የለ